ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና አልመጣሁም ያው አብርሃም ስቆ ስለመጣ በጣም ደስ ብሎኛል፣ በትላንትና ቪዲዮ ማለት ነው። ለቤት አዲስ ሆናችሁ ግን መጀመሪያ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ከዛ ወደ ቪዲዮ እንሄዳለን። ትላንትና አብርሃም እንደዛ ስቆ ስለመጣ እኔ በጣም ደስተኛ ነኝም ደስ ብሎኛልም በዚህ አጋጣሚ ማለት ነው። ሌላኛው ደግሞ እንግዲህ ሄርሜላና ሩታ ማሽ ለብሳችሁ ስለመጣችሁ በጣም ደስ ብሎኛል በዚህ አጋጣሚ ዛሬም ማለት ነው። እንደዚህ ማሽ ለብሳችሁ ያምርባችኋል። በዚህ አጋጣሚ የምሬን ነው የምላችሁ። ሁሌ ማሽ ልበሱ ለማለት ፈልጌ ነው። ሌላኛው ደግሞ በትናንትናው ነገር ላይ እኔ ማለት ይኸውላችሁ እንዴት ነው አንድ ሰው ማለት ነው የሆነ አንድ ነገር ይዛችሁ የሆነ ነገር እንዴት ነው የሆነ በቃ አብርሃም በጣም ደህና ነው ምናምን በቃ የሆነ ማለት አልገባኝም። የሆነ እንትን ለማለት የፈለጋችሁት ነገር ማለት ስለዚህ ብዙም ማውራት ስላልፈለኩኝ በትላንትና ቪዲዮ ላይ ላሽ ብያለሁ ማለት ነው። እና እንግዲህ አብርሃም ትናንትና መጥቶ ነበረ፣ ስቆም ነበረ፣ ተጫውተው ነበረ፣ በስነ ስርዓት ተፈራርሞ ምናምን ነው የሄዱት ማለት ነው። ገባችሁ አይደለ? እና አብርሃምን እንግዲህ እንደ ህፃን ልጅ ደና ከሆነ እየሳቀ የነበረው ልጅ ፈርሞ ምናምን ደና የሆነ ልጅ ለምን ወሰዱት? በዚህ አጋጣሚ እስቲ ይሄንን ጥያቄ ማለት አብርሃም በራሱ ቆሞ ደና የሆነ ልጅ ለምን ወሰዱት ነው። ገባችሁ አይደለ? ይሄ ጥያቄ ነው፣ መልሱልኝ። ማለት እንዴት አሁን ወሰዱ ብላ ነው የመጣችው ሩታ። እንግዲህ ትናንትና ደና ነው አትውሰዱ እያልን ብዙዬና ዴቭ አብርሽን ወደ ቡታጀራ መለሱ ብሎ ነው የመጡት ማለት ነው በዚህ አጋጣሚ። ስለዚህ አብርሃም ደና ከሆነ እሱ ህፃን ማለት በራሱ አቋም ካለ ኦኬ ሩታን መርጦ ከመጣ አንድ ወንድ እንኳን ማለት ነው አብርሃም በዚህ አጋጣሚ ልጅ ወልዷላ፣ ትልቅ ሰው ነው። ገባችሁ? ማንም ሰው በማንም ህይወት ማንም የእናንተን ህይወት ሊመራ አይችልም። በዚህ አጋጣሚ እንድታቁም ፈልገው የእናንተን ህይወት ማንም ሊመራችሁ አይችልም። ገባችሁ? ላይቱ በጣም ላይት በዛ። ለዛ ነው ላይት እንትን ብዬ ነው ላይት አጥፍቼ ነው እና ማለት ነው። በዛ አጋጣሚ ሁላችንም የራሳችን ህይወት አለን። ማንንም ሰው የማንንም ህይወት መኖር አይችልም። ማንንም ሰው የማንንም ህይወት ሊያስተዳድር አይችልም። አብርሃም ሩታን ፈቅዶ ወዶ አፍቅሮ ትናንትና ስቆ እሷን ብሎ ከመጣ እህትና ወንድም መጥቶ ና ሂድ አባት ጋር መመለሳል። በዚህ አጋጣሚ ቡታጀራ ላይ ደግሞ እኔ እንጃ እንዴት እንደሆነ አልገባኝም እንጂ ቡታጀራ ሳይሄድ ነው እንግዲህ ትናንትና ያው እንትን ያሉት ማለት ነው። ከዚህ በኋላ ከሄደ አላውቅም። እና እህትና ወንድም መጥቶ ቡታጀራ መሄድ አለብህ ኦኬ አባትና እናት ጋር መመለስ አለብህ ብሎ ወደ ሚስቱ ናት አይደል የምትሉት ሩታ የፈታትን 80 ቀደደውን ሚስቱ ናት እያላችሁ ያላችሁ። ስለዚህ ሂድ ብሎ ሲሸኙት ለምን ሄደ? ይሄንን መልሱልኝ። አብርሃም በራሱ ካልታመመ ራሱን እንደ በፊቱ አይነት አብርሃም ከሆነ ራሱን የሚያስተዳድር ልጁን የሚወድ ሚስቱን የሚወድ ከሆነ ቤቱን ፈልጎ ከመጣ አብርሃም እንዴት በእህትና በወንድም ፍቃድ ወደ አባቱና ወደ እናቱ ቤት ተመለሰ? ይሄንን መልሱልኝ። ሲቀጥል ያው ትላንትና ያው ታውቃላችሁ ማስታወቂያ ቴሚር ስቴት ሶ ማኒ ታይም እንትን ማስታወቂያ የሚሰሩት ማለት ነው። ይሄን የታወቀ ነው። ገና ከቡታጀራ እንደመጡ ራሱ ለሩታ ቤት ተገዛ ከተብሎ ነው እንግዲህ ሩታና አብርሃም ስንቴ ነው የሚፈራረሙት? ስንቴ ነው ርስቴት የሚሰጣቸው? 20 ርስቴት ወይ የሚሰጣቸው እንዴ? አንድ ሰው የዛ ሰዓት አይደል እንዴ 50 ብር 500 ሺህ ብር ነው ወይስ ስንት ብር ነው ቆጥቡ በየወሩ ተብሎ ነው እንግዲህ ተሰጥቷቸው እየቆጠብን ነው ብሎ ነበር። ከዛን ደግሞ አብርሃም ደርሶናል ያ ቤት ብሎ ነበር። የጋሽዬ ቤትም ተብሎ አንዴ ማስታወቂያ ሰርቷል። ትዝ አላችሁ? ለጋሽዬ ቤት እንትን ብለናል ብሎ ስንት ጊዜ ነው እናንተ ቤት እንደናንተ ያርግ እንለፈው ይሄንን ማለት ነው። በዛሬ ቪዲዮ እንግዲህ ሩታ ማለት ይኸውልሽ እዚህ ጋር አንቺን ብሎ የመጣውን ሰው ለምን ለቀቅሹ? አብርሃምስ አንቺን ብሎ ከመጣ ወዶሽ ፈቅዶ ከመጣ እንዴት አባቱና እናቱ ቤት ተመልሶ ይሄደ ማለት ነው? በራሱ አይመራም? በራሱ የሚመራ ልጅ ነው ካላችሁ አብርሃምን ማንም ሰው ሊያዝ አይችልም። ገባሻ? ልክ አንቺ እንደ እያዘሹ እንደነበረ ማለት ነው። ሩታ ባለፈው ሂድ ስትይ ይመጣና ስትይ ይሄዳል። እንደዛ እንደምታዥው አሁን ዴቭና ብዙዬ ደግሞ አባት ቤት ተመለስ ብለው ይዞት ከሄዱ ምን ቡታጀራ እንደናንተ እንትን ሆነ? መገናኛና ቱሪስት ተራ ሆነ እንደ ዴቭ አድርሶ መጣ ቶሎ ብሎ ማለት ነው ወይስ ፕሌን አለ? እኔ ሳራቅ ቡታጀራ የሚሄድ ማለት ነው። በትላንትና እንትን ከተባለ በኋላ ቡታጀራ ሄደ። ከዛ ዛሬ አዲስ አበባ ተመልሶ መጣ።
እንደው በዚህ ልክ በእኛ ነው በትጫወቱ በጣም ጥሩ ነው። ሲቀጥል ማለት ነው ሲቀጣጥል ደግሞ ሩታ ምንድነው የሚባለው ሽምግልና ነው ምንድነው እንትን የተባለው ማለት ነው። ገባችኋ? እና ምን ለማለት ፈልጌ ነው ያም ሆነ ይህ አብርሃም ወደ ሩታ አልተመለሰም። ገና አለ። ገባችሁ አይደለ? ገና አልመረጥም። ሩታን መርጦ ምናምን እንዴት እንደሚያያት እኮ እንደዚህ እንደሚያያት እኮ አቤት ወይ እንዶ ምን አለ በዚህ ልክ እንትን ባትሉ ማለት ነው። ጥሩ አይደለም። ለማንኛውም ማለት ነው ሲቀጥል ዴቭና ብዙዬ ጥፋተኛ እንዳታረጉ። ገባችሁ? ዴቭና ብዙዬ እኔ ሩታ ከኔጋ ሲሆነ ስለማትፈልጉ ነው አብርሃምን የወሰዳችሁት ምናምን ብለሽ መናገር ራሱ አቺም ማናችሁ መናገር አትችሉም። ምክንያቱም አብርሃም ነው ወዶ የሄደው። ገባችሁ? ትልቅ ሰው ነው፣ በራሱ የሚመራ ነው። ደና ነው ብላችኋል አይደለ? ደና ነው አብርሃም፣ ምንም አልሆነም ብላችኋል። ስለዚህ አብርሃም እንዴት ብዙዬም ዴቭም ልትቆጡ አትችሉም። ዴቭና ብዙዬም ከኔ ጋር እንዲሆን ስለማትፈልጉ ነው ምናምን ብላ እንትና ኤፍሬም እንደታወራ ሩታም እንደታወሪ ማናችሁም እንደታወሩ። ገባችሁ? ምክንያቱም በእናንተ አፍ ደና ከሆነ አብርሃም ያልታመመ ሰው ከሆነ በራሱ የሚመራ ሰው ከሆነ በራሱ ነው የሚያወራ ሰው ነው ካላችሁት ማንም ሳያስገድዶ አልሄድም ብሎ ከሩታ ጋር መቅረት ይችል ነበረ። ገባችሁ አይደለ? አብርሃም ስለማይፈልግ ሄዷል፣ አለቀ። ሩታ ስለማይፈልግ ሄደ። ስለዚህ ብዙዬና ዴቭ አስረውት አይደለም የወሰዱት። ገባችሁ? በእግሩ ነው ሄደው ማለት ነው። ስለዚህ ከሩታ ጋር እንዲሆን ስለማትፈቅዱ ነው ምናምን አይደለም። ይሄ ህፃን ልጅ አይደለም እኮ ሉሌን አይደለም እኮ የወሰዱት። ገባችሁ? ሉሌ ቢሆን እሺ እንደዚህ ልትሉ ትችላላችሁ። ህፃን ልጅ ነው፣ ምንም አያውቅም። አብርሃም ግን ደና ነው፣ ምንም ያልታመመ ልጅ ነው ያላችሁ ሰው ዴቭና ብዙዬ በግድ ነው የወሰዱት ምናምን አትበሉ። ሩታ ጋር እንዲሆን ስላልፈለጋችሁ ነው። ኖ ኔቨር። አብርሃም ራሱ ስለማይፈልግ ነው። በቃ ሩታን አይፈልጋትም፣ ሄደ። ምን ይጠበስ። አሁን ወደ ቪዲዮ ልሂድና እስቲ ቀንጨብ አድርገን እናወራለን ማለት ነው። ገባችሁ አይደለ? ስለዚህ ብዙም እንትን አትበሉ። አዎ እንደዛ ነገር እሺ ተው በቃ ሰማት ሆና እንደ ሩታ እኮ ማለት ነው ሄርሜላን ስታይ ለምን እንደምትጨረጨሪ ለምን በጣም በዚህ ልክ እንትን እንደምትሆኝ አላውቅም። እዚህ ጋር ሩታ ሄርሜላ ኖረችም አልኖረችም እዚህ ጋር ምንም አይነት እንትን የሚሰራ ነገር የለም ማለት የመጣችሁበትን አውርታችሁ መሄድ እየቻላችሁ ሁሉ ጊዜ አብርሃምም ሆነ ብዙዬም ሆነ ማንም ሰው ቢመጣ ማለት ነው ሁሉ ጊዜ ሩታ ለምንድን ነው ሄርሜላን ይዛችኋት የመጣችሁት? ሄርሜላ እኮ ከኔ ጋር እንድትሆን አልፈልግም። ሄርሜላ እኮ እንደዚህ ለምን ሄርሜላ ምን አረገች? የምን በዛ ደግሞ አንድ ቦታ የነበራችሁ እኮ ነው የምትመስሉ። አንድ አይነት ቀሚስ ለብሳችሁ የመጣችሁት የምሬ እኮ ነው። አንድ አይነት ቀሚስ ራሱ ከጥቁራቱ ከዲዛይኑ አጠቃላይ ደግሞ ታሞች ነው የምትመስሉት። በቃ ሁለታችሁም ስለምትመሳሰሉ በቃ አለቀ። ሁለት ሚስት አብርሃም ይፈቀዳል፣ ችግር የለውም፣ ያግባችሁ። የምሬን እና ሩታ ደግሞ የምር ሄርሜላ ማለት ነው። እዚህ አጋጣሚ ሄርሜላ ችግር የለባትም። ገባችሁ? አብርሃምን ብቻ እንዲጎዳ አትፈልግም። አብርሃም ምንም እንዲነካው አትፈልግም እንጂ አብርሃም የወደደውን ትወዳለች። ስለዚህ ሩታን ራሱ ቢያገባትና አንድ ላይ ሁለቱን ቢያገባቸው ሄርሜላ እሺ ትላለች። ገባችሁ አይደለ? ምክንያቱም በቃ እሷ አብርሃምን ብቻ ነው የምትፈልገው። ምንም ችግር አብርሃም የወደደው እሺ ትላለች። ሩታ ግን እንዴት እንደምትንጨረጨር ሄርሜላን ፊቷን እንኳን ስታይ በቃ በጣም በቃ እሷን ለምን ይዛችኋት መጣችሁ? አለቀ። ስለ ፕሮግራምሽ እኮ አይመለከተንም። እኛ እኔ መሳተፍ ያልኩሽ ስለ አንቺ ፕሮግራም እኮ አይመለከተኝም። ሲጀመር ሄርሜላ ጋር ነው ችግር። ይሄ ኤፍሬም የተባለው ስለሚያፈቅራት ነው። ይሄንን ታወቀ ነው። በጣም ስለሚያፈቅራት ስለሚወዳት ተው ከሷ ጋር መጨቃጨቁ ራሱ ለሱ በቃ እንትን ነው። ገባችሁ አይደለ? እንዴት ነው በቃ ያንቺ ከመታሽኝ ራሱ እንደ ሳምሽኝ እቆጥራለሁ እንዳለው እሷ ከሷ ጋር መጨቃጨቅ ራሱ ለሱ በቃ በጣም ትልቅ እድል ነው ከሄርሜላ ጋር መጨቃጨቅ ማለት ነው። ገባችሁ? ለዛ ነው ምን ማለት ለጭቅጭቅ እና ምንም ነገር ነው ከእናንተ ጋር ነው የመጣው። ግን ደግሞ ድርጊቱ አይታችኋል። በራሱ ፈለገው ነገር እያደረገ ነው። እዛች ጋር መጠየቅ የፈለገው ነገር እየጠየቀ ነበር። በጣም ደስተኛ ነበር። ስለዚህ ይሄ ልጅ ደህና ነው፣ ምንም ጤነኛ ነው እኮ። እሺ ደህና ነው። እሺ ደህና ነው። ቤተሰብ እሺ ደህና ነው። እጃችን አንስተናል። አብርሃም ደህና ነው። እሺ አምነናል። አብርሃም ደህና ነው። ደህና ከሆነ ለምን ሄደ? እናንተ እንደምትሉት አብርሃም ደህና ከሆነ እናንተ እንደምትሉት አብርሃም ምንም ካልሆነ
በራሱ መወሰን የሚችል ከሆነ በራሱ ማውራት የሚችል ከሆነ ሚስቱና ልጁን ይወዳል ሚስቱን መርጧል እያላችሁ ካላችሁት የልጁን እናት ወዷል መርጧል ካላችሁት ለምን ጥሎ ሄደ? መልስ እና ትላንትና ያየነው ቪዲዮ ለአጠቃላይ እሱ ራሱ ነው እያወራ የነበረው ሁሉም ነገር ራሱ ነው እየፈጸመ የነበረው ካላችሁት ደና ነው ካላችሁት አብርሃም ደና ከሆነ ትልቅ ሰው ነው ኦኬ ለምን ሄደ? ሄርሜላና ሩታን አልፈልጋትም ብለው ለምን ሄደ? ለምን ሄደ? የምር እኮ ነው ለምን ሄደ? ይሄ መልስ መልሱልኛ። አብርሃም የሚፈልግ ከሆነ ሩታን የሚፈልጋት ከሆነ እኮ ማንም ሰው አስገድዶት እሺ ብሎ አይሄድም። በዚህ አጋጣሚ ገባችኋ? ስለዚህ ዴቭና ብዙዬ መቼም አፍኖት ምናምን አስሮት አይደለም የወሰዱት። ስለዚህ በራሱ ፍቃድ ነው የወሰደው የሄደው ማለት ነው። እሺ ብሎ ነው ሄደው። ሕፃን አይደለም ወይ ደግሞ ከሩታ የምታጠበው ልጅ አይደለም ነጥቆት የወሰዱት። ገባችሁ አይደለ? ደና የሆነ ሰው ለምን ሩታን ትቶ ሄደ ብላችሁ ጠይቁ። አብርሃም ጠይቁ። ዴቭ ምን ያድርግ? ደና ነው ልጁ። ምንም አይነት ምክንያት የለም። ስለዚህ አንድ ነገር ጥያቄ ልጠይቅህ። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? እንደዛ ምክንያት ከእኔ እኮ ግርም የምትሉኝ ማለት ነው። ሕፃን ልጅ አይደለም ጋሽዬ ጋርና ብዙ እናቱ ጋር ሊሄድ አግብቶ የወለደ ሰው ትልቅ ሰው በራሱ እግር ሄዶ ሲጀመር ሩታን ስለማይፈልጋት ነው ሄዶ። ይሄ ግልጽ ነው። ማንም አስገድዶት አይደለም። ነገሮችን በደንብ እናንተ ማይታችኋል። ስለዚህ ከኛ ጋር ደስተኛ ሆኖ እስካየው ድረስ ለምንድን ነው ከቤቱ ከልጁ ለምን ነው የምትነጥሉት? ምንድን ነው ሀሳባችሁ? ከኔ ነጥላችሁ ከሱ ጋር እኔ እኮ ሩታ ራሱ አፏን ሞልታ የምትናገረው ነገር በጣም ነው የሚከብደኝ። ቤተሰብ የምሬ ነው። እንዴት ነው ሰው እንደዚህ ማለት አፍ ሞልቶ እንዴት ነው ከኔ ነጥላችሁ? እኔ ወንድ ልጅ ማለት ነው እናንተን አግብቶ ኦኬ፣ ሴቶች አብዛኛው የኔ ኦዲየንሶች ሴቶች ናችሁ። እናንተን አንድ ወንድ አግብቶ እናት አባትን ትቶ መርጦ እናንተ ጋር እስከመጣ ድረስ ገባችሁ አይደለ? ማንም ሰው በእናንተ ትዳር ውስጥ ገብቶ እናንተን ሊያነጥል ቢፈልግም እሺ ማለት እናንተን ወዶ ከእናንተ ጋር የነበረ ሰው አንድ ሰው መጣና በቃ ሚስትንና ልጅን ትታ እኛ ጋና ደና አይደለህም ከኛ ጋር መኖር አለብህ ከተባለ እንዴት ይመጣል? አሁን ከኔና ከልጄ ልትነጥሉት ፈልጋችሁ ነው። እና ደና ያልሆነ ሰው ነው የሄደው። ደና ቢሆን ኖሮ አብርሃም አንቺ እንደምታስቢው ጥሩ ሰው አንቺን የፈለገሽ ልጁን የፈለገ ልጁ ፍቅር የሚፈልግ ወይም ደግሞ ካንቺ ጋር ትዳር መያዝ የሚፈልግ ካንቺ ጋር ትዳር ካንቺ ጋር ማለት ትዳሩ የሚፈልግ ወንድ ከሆነ አብርሃም ማለት ነው እርግጠኛ ነኝ ማንንም ሰው ቢመጣ እንኳን ዴቭና ብዙዬ አይደለም እናት አባቱ መጥቶ እንኳን ይሄን ትዳር ታው አይሆንም ደና አይደለም እና ቢባል አብርሃም ደና የሆነ ሰው ደና ከሆነ አይሄድም። ገባሻ? አብርሃም ደና ስላልሆነ ነው ከራሱ ጋር ስላልሆነ ነው ጥሎሽ ሄደው ማለት ነው። ነጥላችሁ ሕፃን አይደለም እና እንደናንተ ነው አሁን እየሄድኩ ያለሁት። ምክንያቱም አብርሃም ደና ነው ስላላችሁ ገባችኋ? ደና ከሆነ መቼም ሕፃን አይደለም አንቺን ትቶሽ የሚሄደው እና ስለተባለ አይሄድም። መጣ ነው ሀሳባችሁ? ትናንትና ነው እንደዛ ነው። ትናንትና እናንተ እየመራችሁት ነበረ። ትናንትና ግን በራሱ ተመርጦ መናገር ያለበትን ስለተናገረ ማውራት ያለበትን በዚህ አጋጣሚ ይሄንን ጃኬት ሳይ ማለት ነው ሃይሚ ትዝ አለችኝ። ይሄ ጃኬት ታውቃላችሁ ቡታጀራ ላይ ገና ሃይሚ ጩጬ እያለች ብሩክ ያልኩኝ አብርሃምን ጩጬ እያለ ነው ይሄንን ጃኬት ሃይሚ ገሳ ስጦታ የሰጣችሁ ማለት ነው። ጃኬቱን ሳይ ጭንቅላቴ ላይ መጣ። ትዝ አለችኝ ሃይሚ ጩጬ የሆነ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ደስተኛ ሆኖ እያያችሁት ነበር አይደል? ለምን ሄደ? አብርሃም ደስተኛ ከሆነ ሩታ ለምን ጥሎሽ ሄደ? አይፈልግሽም። ስለማይፈልግሽ ነው ሄደው። አለቀ፣ አከተመ። ስለማይፈልግሽ ከፈለገሽ ደና ከሆነ ጥሎሽ አይድም ነበረ በእርግጠኝነት ማለት ነው። አስበና ነገር አይደለም። እናንተ ያ ነገር አላመናችሁበት ነበር አይደል? ከኛ ጋር ሆኖ አላመናችሁበት ነበር። ትናንትና ግን በራሱ ነገር እያደረገ ነበር። አይሮሽ ለቁታችሁ በራሱ ነገር እንዲያደርግ ነው ፍላጎታችሁ። ትናንትና አደረገ በራሱ። ስለዚህ ልጁ ተውት። በራሱ ካደረገ ለምን ሄደ? ይሄ መልስ አብርሃም ደና ሆኖ በራሱ ሁሉም ነገር እየፈረመ ምናም ደግሞ ብዙ አልፈረመም ሲጀመር ማለት ነው። አይታችሁ ከሆነ እኔ ዙም አድርጌ ካመጣው ብዙ ነገር አመጣለሁ። ሰዓትም ምናምን ጅባጅንኬ እያላችሁ እያወራችሁ ነበረ። ሰዓት ራሱ ከሩታ ጋር የነበረው ራሴ ገዝቻለሁ ብሎ ከሄርሜላ ጋር የዛ ሰዓት አይታችኋል። ራሴ ገዝቻለሁ ያንቺን ሰዓት አውልቄያለሁ ያለ ቪዲዮና ባለፈው ሄርሜላ ይዘው መጣ የዛ ሰዓት ሄርሜላን ሲያቅፋት ምናምን የነበረው ቪዲዮ አይታችሁ ካያችሁት ሰዓቱ አንድ አይነት ነው። ኦኬ እዚህ ጋር
ክፍት አለ። በደንብ እዩ፣ አይናችሁ እዩ። ከሌላችሁ ደግሞ ሐኪም ቤት ወስዳችኋለሁ። እሺ ሰዓቱ አንድ አይነት ሆኖ ስለ ሰዓቱ ጅባጅንኪ ታወራላችሁ። ሌላኛው ደግሞ ይሄ ቶፋ ነው ማነው የተባለው ዩቲዩበር ራሱ ማለት ነው። አንተ ራሱ የሆነ ፎቶ አቃጥያለሁ ምናምን የሆነ ጅባጅንኪ አታውሩ። ካቃጠልክ እስቲ አምጣ ፊት ለፊት ማለት ነው። አታቃጥልም የሉል ቢያንስ አብርሃምን ከፈለክ እንትን በለው፣ ግን ልጁን እንደዛ አታርግ። ህፃኑ ልጅ ለቀቅ አድርጎ ሲቀጥል አንተ ደግሞ ዝም ብለህ እንደዚህ እንትን ሶዶኛ እንዲያወሩ ምናምን እንዴ ዝም ብለህ እንትን አትበል። የሆነ አንድ ፍሬ ያለው ወሬ የለም እናንተ፣ አንድ ፍሬ ያለው ወሬ የምሬ ነው የምላችሁ። እኔ እንደዚህ ብላችሁ እንትን ታግ ምናምን ስታረጉኝ በሱ ምናምን ስለማላምንበት ነው። እንዳለ የሚሰራ ስራ ስላላሳመነኝ ነው። እኔ አውቃለሁ ሁሉም ነገር ማለት ነው። እንዴ አንድ ነገር እንኳን እንትን አይልም። እሺ ሁሌ ዝም ብሎ ሌላ ነገር ነው የሚያወራው ያለው። እንደዚህ ዛሬ እኮ እንደዚህ ሆኛለሁ፣ ዛሬ እኮ እንደዚህ ሆኛለሁ። የእውነት እንትን ከሆነ እስቲ አብርሃም ጋር ሂድ። የእውነት እያወራ ከሆነ ማለት ነው። የእውነት አንተ እንደዛ ከሆነ ግን ሉላን ለቀቅ አድርጉት። አልሞቶ ሳይሆን ልጁ በመጀመሪያ ደረጃ ከኛ ጋር ሲሆን ደስተኛ ነበር የምትሉት ነገር ይፈታልኝ። በውስጡ ደስተኛ የሚሆነው ምንም ደስተኛ እንዳልሆነ እያሳየን ነበር። አሁን እናቱ ቤት ሄደ ደህና እየሆነ ነው፣ እግዚአብሔር ይመስገን እየተመለሰ ነው። ከኛ ጋር ሆኖ ደህና ነበር። ከእናንተ ጋር ከሆነ ደህና ከሆነ ኤፍሬም የተባልኩ ሰውዬ ማለት ነው ለምን ተመለሰ? አብርሃም ለምን ወደ እናቱ ዘበይ ተመለሰ? አዳም ላይ ረጅም ያዳምጥ ነው ያለው። በመጀመሪያ ደረጃ አብርሃም ደህና በመሆኑና ደስተኛ በመሆኑ ደስተኛ ነው የሚገባው። ገባ አይደለ? ሰው ደህና ነው ደስተኛ ነው ብላችሁ ታስቡ ከሆነ ለምን ታደለው? ለምን ጥሏት እናንተ ሄዳ yes nice ጀግና ሄርሜላ ጀግና ወደኔ ያሳመጣሽ። አዎ እንደዛ ነው እኔም እያልኩ ያለሁት። አብርሃም ደህና ነው ካላችሁት፣ ጤነኛ ነው ካላችሁት፣ ምንም አልሆነም ካላችሁት፣ አብርሃም ደህና ሰው ነው ካላችሁት፣ እንዴት ሩታን ጥሎ ሄደ? እንዴት እናንተን ጥሎ ሄደ? ከእናንተ ጋር እየሳቀ ደስተኛ ሆኖ ስቋላው እናውቃለን። ትናንትና የሆነ ነገር መርፌ ወቅታችሁ ሊሆን ይችላል፣ አላውቅም እኔ ምን አድርጋችሁ እንዳሳቃችሁት ማለት ነው። ሰው ደህና ከሆነ ኦኬ፣ ደስተኛ ከሆነ ጥሎ እናንተን ለምን ጥሎ ሄደ? ሄርሜላ መጣች አሁን ወደኔ ሐሳብ ናይስ ንገራት። ቦታው ስላለበሽ ነው እነሱ ጋር ነው። ኤፍሬም ዝም ብለህ አዳምጣት። ሄርሜላ በደንብ ትንገር። ሆነ ፈልገው ከሚስቴ ጋር ነው ፈልገው ብለው ቡዜና እሱ ነው አስገድደው። አዎ በጉልበት አስረውት ከሚስቴ ጋርና ከልጄ ጋር ነው መኖር የምፈልገው እያለ አፍኖት ምናምን ነው የወሰዱት። አስረውት እጁን ምናምን ነው የወሰዱት። ለምን አላሳያችሁም ለኛ? ትናንትና ሲወስዱ እንዴት ነው እናንተ ትንሽዬ ቪዲዮ እንኳን ማለት ነው ሽንት ቤት ስትገቡ እንኳን ስትበሉ እንኳን እየቀረጻችሁ ለኛ የምትለቁ ሰዎች ማለት ነው የሆነ ነገር እንኳን እንደም እንደዚህ አይነት ማር የሆነ ወሬ እንደዚህ አይነት ብዙዬና ዴቭ አብርሃምን አስገድዶ ሲወስዱት ምናምን እንደዚህ በጣም ጣፋጭ የሆነ ቪዲዮ እንዴት አለቀቃችሁ? አስገድዶ ሲወስዱትና ለምን አለቀቃችሁ? ለምን አለቀቃችሁ? ለምን አልቀረጻችሁም? ረባኬ የማይመስል ወሬ እንዴ ከዚህ ነው ያወራው ያለሁት። አዎ ለምን ይዤ ሄጃለሁ? እንዴ እንደው ተው ሳታውሪ እኛ ኤፍሬም በቦታው ስለነበር ነው ያወራን ያለነው። አብርሃም ተሽሎት ሩታ አዎ መብትሽ ነው ሄርሜላ ማለት ነው፣ የመናገር መብት አለሽ። ምክንያቱም ሩታን እዚህ ጋር ማለት ነው የሩታ ጋር ልዩነቱ ምንድነው? ሩታ ልጅ አላት ከአብርሃም አለቀ። ሄርሜላ ደግሞ ከአብርሃም ልጅ የላትም። እሱ ነው በቃ ገባችሁ አይደል? እሱ ነው ልዩነታቸው እንጂ ሩታንም አፍቅሮ ቀለበት አድርጓል፣ ሄርሜላንም አፍቅሮ ቀለበት አድርጓል። ሁለታችሁም የመናገር መብት አላችሁ። ስለዚህ ሩታ የሆነ ሄርሜላን ማለት ነው የሆነ እንዴት ነው ምንም አይነት እንደማያገባት አይደለም። አንድ ቀን እንኳን አፈቅርሻለሁ እወድሻለሁ ብሎ በህይወቷ ውስጥ እስከገባ ድረስ መብት አላት ስለሱ ገባሻ? እንኳን 8 ወርና 9 ወር ከአብርሃም ጋር ፍቅር ተያይዞ አይደለም 6 ወር አንድ ቀን እንኳን አብሮ አፈቅርሻለሁ እወድሻለሁ ብሎ አንድ ቀን እንኳን ምሳ እራት ከበሉ አለቀ። ስለ አብርሃም የማውራት መብት አላት። ሩታ ግን የሆነ እንዴት ነው ሄርሜላን ከፋሚሊ አግላ እሷ ናት ፋሚሊ ወይም ደግሞ የአብርሃምን ፋሚሊ ብቻ ነው ለማውራት የምትፈልገው። ሄርሜላ ተገላ ማለት ነው አያገባትም ስለ አብርሃም ምናምን ብሎ የኖረ ሰው እንዴት መሰለው በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል። ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ እንዳደሰው ብሎ አዎ ንገረት ሄርሜላ ንገረት። ማን ተቆንጥጦ ማን ሳይቆነጠጥ እንዳደገ እኔ ራሱ በደንብ አውቃለሁ። እንኳን እናንተ ውስጥ እንትን አይደለም ማለት ነው። በዚህ አጋጣሚ ገባችሁ አይደል? ማን ጠመም ብሎ እንደሚሰማ ማን ጠመም ሳይል እንትን እንደሚባል እንሰማለን። ገባችሁ አይደለ? የሰው ትዳር ይበጠበጣል በሚለው ነገር ላይ ደግሞ ማለት ነው ልንገራችሁ በዚህ አጋጣሚ ማለት ነው አብርሃምና ሩታ 80 ብዙ ጊዜ ተናግሬያለሁ። 80 ሳይቀዱ ሄርሜላ መግባቷ እሱ ነው። ገባችሁ አይደለ? ምክንያቱም ከሱ ጋር ሆነ በተጣሉት ሰዓት አብርሃም መኖሯ እሱ ጥፋት ነው።
ገባችሁ አይደለ? ከሱ ጋር አብራ እንትን ማለቱ አብራም ብቸኛ እንዳይሆን ብላ ሄርሜላ ከሱ ጋር በነበረችበት ሰዓት እሱ ጥፋት ነው። ነገር ግን 80 ከቀደዱ በኋላ ነው 80 ገና ሩታ አራስ ሆና አብሮ ብዙ ነገር በማሳለፋቸው አፍቅራለሁ ብላ ተናግራለች ሄርሜላ። እሱ ጥፋተኛ ሊያረጋት ይችላል እንጂ የሰው ትዳር በጥብጠሻል ምናምን በሚለው አብርሃም ራሱ ፊት ስለሰጣት ገባችበት፣ አለቀ። እዚህ ጋር ሄርሜላ ብቻ አይደለም ጥፋተኛ የምትሆነው ማለት ነው። አብርሃም ፊት ስለሰጣ ነው ሄርሜላ የገባችበት ማለት ነው። ስለ ቁንጠጠነቱ ስለ አስተዳደጉ ደግሞ ሁላችንም በደንብ እናውቃለን። እናውራ ከተባለን በደንብ እናወራለን። ገባችሁ አይደለ? የምሬ ነው የምላችሁ፣ በደንብ እናወራለን። ግን አናውራ ብለን ነው እንዴ? ፌስ ቱ ፌስ እያወራችሁ አይደለ? እኔ እዚህ መሆን ፈልገው ደስተኛ ነኝ፣ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው። ቆይ እኔ የምለው እዚህ ጋር እኖራለሁ ካለ ሩታን ከመረጠ አብርሃም ለምንድን ነው ማለት የሄደው ነው? የኔ መልስ እሱ ነው። የምሬ ነው የምላችሁ። ለምን ሄደ? አብርሃም ለምን ሄደ? በራሱ የሚያስብ ከሆነ ራሱ የሚያወራ ከሆነ ለምን ሄደ? አንቺን ትቶሽ አንዴ ፈልገናል ስላላችሁ ነው የመጣሁት አይደለም? እኛ ልንወጣ ነበር። ስለዚህ እኛ ፕሮግራሙን እንሂድ። ከዛ በኋላ ስንመለስ እሷም ወደ ቤታችሁ ሄዳለች። ያንን በግልኝ ማግኘት ትችላላችሁ። አሁን ግን እኔ እናንተ አሁን ፈልገናል ስላችሁ ለምን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለበት ሰው ክብር ነፍገን አናውቅም። ግን ደግሞ ስለ ክብር ማውራት ትችላላችሁ። አፍ አላችሁና ስለ ክብር ማውራት ትችላላችሁ። የምራችሁና በጣም አይደል እንደ ስለ ክብር የምታወሩት? ኧረ እባካችሁ ተው እንጂ። ለምን እንጂ አንቺ ነሽ አልተሳካልህም እንጂ የወንድም ሚስት የምትመኝ ባለጌ ሰው ነህ። አይገባም። እኔ ኤፍሬም ስለማታውቂኝ ነው እንጂ እንዳንቺ አይነት ሴት መፈልግ እንዳለ አግኝተህ ነው። በጣም አይደል እንደማትፈልጋት በጣም ነው የምትፈልጋት እንጂ በጣም አግኝታት ነው አግኝታት እጇንም አታገኘው እንኳን እሷን እንታገኛት። አሁን ምንድነው ሲጀመር እኮ እንደዚህ ነው። ኤፍሬም ብቻ አይደለም ማንም ወንድ ማለት ነው። ልንገራችሁ፣ ጠይቋችሁ ወደ ዞሮ ማለት ነው ሲያጣችሁ እናንተ መልሶ ነው የሚሰርባችሁ እንጂ እናንተን ከፍ ሊያደርጋችሁ አይችልም። ማንም ወንድ እንኳን ኤፍሬም አይደለም። ኤፍሬምን አታውቂም ምናምን አንተን ከማን በልጣ አንተ ሙስማር የሆንክ ሰውዬ ማለት ነው። ሄርሜላን አግኝተህ ኧረ እባክህ ይኸውልሽ ነው አይደል? አብራም በሚመለስበት መንገድ ይመለሳል። እሺ ለአንተ ምን በቃ ሂዱ። ቡታጀራ ጋሽዬ ጋር አይደለም እየተባለ ነው፣ ግማሹ ነው እየተባለ ነው። ሂዱ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ወደ ፕሮግራም ሄዷል ሄርሜላና ዴቭ። ሄርሜላ እኔ ከአብርሃም ጋር ነው ያለች የሚመስለኝ ማለት ነው። አብርሃም ሄርሜላን መርጦ ከሄርሜላ ጋር ደህና ሆኗል፣ ሰላም ሆኗል፣ እየተዝናኑ ነው የሚመስለኝ። እነዛ ደግሞ ያው እግዚአብሔር ጽናቱን ይስጣችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።